አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴትና የተከበራችሁ የዩቲዩብ ተከታታዮች እንድናችሁ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እስኪ ቲክቶክ ላይ በጣም እየተነፈሰ ያለው ወሬ ያለና በሱ ጉዳይ ለማውራት ፈልጌ ነው። ትናንት ታውቋታላችሁ እቺን ማን ነበር ስሟ ጠፋች፣ በእናታችሁ ታውቋታላችሁ? ቆይ እስኪ ድምጽ እንትን ልበለውና ላሰማችሁ። ቆይ ማደርሰው ልጅ ነው። ፈጣሪ ስላላደለኝ ነው። ይሄ የእሱ ቀኝ እጅ። እውነት ለመናገር መጀመሪያ ታሪኩን ልንገራችሁ። ይሄ ታውቁታላችሁ፣ ፎቶ ላይ ያለው ዱባይ ባለሀብት ነው ይመስለኛል፣ እንደዚህ አይነት ነገር ነው። እና መኪና ጊቫዌ መስጠት ትፈልጋለሁ ብሎ ከዛ ጌጤ ደግሞ በጣም ተቸግራለች እና እሷን ታሪክ የምታውቀው ከሆነ ላይቭ የምትከታተለው ከሆነ በጣም ብዙ ነገር ያሳለፈች ልጅ ናት እና አሁንም ህመምተኛ ናት፣ ያማታል ምናምን ነገር እና ብዙ ነገሮች ላይቭ ላይ ታወራለች። በሽታው ለዓለም ብዙ በሽታ ነው ያለባት እና መውለድም አትችልም፣ ልጅም የላትም፣ ትልቅ ሴት ናት እንደምታዋት እና ብዙ መኖራለች ዱባይ። አሁን ቢያንስ መኪና የራሴ መኪና ቢኖረኝ ራሴ ተንቀሳቅሼ መስራት ብችል ስራ እንኳ ባገኝ እያለች ቲክቶክ ላይ እርዳታ እየጠየቀች ነበር እና እሱ ደግሞ ጊቫዊ መስጠት እፈልጋለሁ ሲል ልጁ ማለት ነው። ከዛ እሷን እንትን አደረጉት፣ ለእሷ ድምፅ ሆነ ህዝቡ ማለት ነው። ከዛ ለእሷ ድምፅ ሆኑላትና ለእሷ ተስማማ። እሱም ሄደች፣ አወሩ፣ ሊሰጣት ማለት ነው፣ መኪናውን ሊሰጣት ተስማሙ። እኛ የምናውቀው እንግዲህ ልንገራችሁ፣ መኪናውን ሰጣት፣ በካሜራ እየተቀረጸ ሰጣት፣ ደስ አላት፣ ብርም ሰጣት። 2000 ሪያል መጀመሪያ ሰጠኝ፣ በኋላ ደግሞ 6000 ሪያል፣ በጠቅላላ 8000 ሪያል ነው ሰጠኝ ብላለች። እሱ የሚለው የሰጠኝ ብር እሷ የምትለው ለእርዳታ ያኔ አንዳንድ ነገር ይሆንሽ ብሎ ሰጠኝ ነው የምትለው። እሱ ደግሞ ለስራ ልጀምር ስለሆነ ቅድመ ክፍያ ከሰው እንትን እንዳትል የሰው ፊትም እንዳታይ ለዛ ብዬ ቅድመ ክፍያ ነው ለስራ ልሰጣት፣ ከዛ ቅድመ ክፍያ ነው ገንዘቡን የሰጠሁ ብሏል። አልሙሄም ገንዘቡ ከሰጣት በኋላ መኪናውን ከሰጣት በኋላ አሁን እሷ መጣ መኪናይቱን ቀየረብኝ። አሪፍ መኪና ነበር የሰጣት መጀመሪያ ላይ በጣም ጸዴ መኪና ነበረች። ከዛ የተበላሸ መኪና ሰጠኝ። ትንሽ እጄ አያቆማል ምን ይላል። ከዛ ወጪ ይሄ መኪና ለኔ ከቀየራችሁብኝ ያሰጣችሁኝ ያንኑ ስጡኝ፣ መኪናውን ካሰጣችሁኝ ደግሞ መውሰድ መኪናህን ስትለው ማስፈራሪያ ጭምር ነው ያመጣ ነው የምትለው። ከዛ በሮ እንዲህ በቃ ጫፍ ላይ ደርሳለች፣ ልትነቀል ማለት ነው። ከዛ ደነገጠ የመኪናይቱ ማለት ነው። ከዛ በቃ ቀጣውን የኋላውን በር ልከፍት ስል አይከፈትም። ከዛ ቁልፍ ፈለገና ቁልፍ ሲያገኝ ቁልፉ ተከፍቶ ቁልፉ በቃ የሆነ ስብርብር ያለ ነገር አለው እና ሊከፍት ሲል እምቢ አለው። ከዛ እንደዚህ ብዬ ሳይ ያው ምንም እዚህ ጋር ይሄ ነው ያ ነው ብዬ ለነግራችሁ ከምችለው በላይ ኦልድ በጣም የሞተች ናት ማለት ትችላለህ። መኪናይቱ ማለት ነው። ቀኝ እጅ ሊከፍት እንደዚህ እና መኪናው የሰጠኝ በጣም የሞተ መኪና መልስልኝ ስለው ማስፈራሪያ ጭምር ድረስ ነው የደረሰኝ። አንዴ መኪናው ተጸጥሻን ጊቫዊ ማስፈራሪያ ደረሰኝ እና እንደዚህ ሆንኩኝ ብላ ነበር በቪዲዮ ያቀረበችው እና የእሱን መልስ ደግሞ ላሰማችሁ ብቻ ማለት ነው። አልሰጥህም ቀቅዬ በሾርባ በማንኪያ አድርጌ ጠጥ። እንዴት ብለሽ እንደዚህ ታወራለሽ? ጭንቅላት ይጠይቃል እኮ ሰው። እንዴት ይሄ ሁሉ ነገር ያደረገለትን ሰው አላረገልኝም ቀቅዬ ነው ብሩን የበላሁት ምናምን ብለሽ ይባላል እንዴ? እንዴት ያሳፍራል! በጌታ በኢየሱስ እግዚአብሔር በሚያውቀው ይሄ መኪና እሷ ተነድቶ ነው እሷ ቤት ሄደው እሷ ጋር ነው ያለው። አሁንም መኪናው በጣም እኮ ያሳፍራል። መረዳት ፈልጋ አይደለም። እባካችሁ እኛ ቪዲዮ እንዳፖስቱብኝ ምናምን አለች። ምክንያቱም ሌሎች ቃል የገቡልኝ ሰዎች አሉ ምናምን ትላለች። ገብቷል ለቲሞች እና ማንኛዎቸውን እንመን እሷም እንደዚህ እንትን አልኩ ትላለች። እና በእርግጥ እሷ በጣም ታሳዝነኛለች። ለምን እንዳላውቅም ላይቫን በጣም እከታተላለሁ እና የምታወራቸው ነገሮች ሰው የለኝም ከልጅነት ጀምሮ ያኔ ያሳለፈችው ነገር አሁን እዚህ ላይ መጣ የሚያሳለፈችው ነገር በጣም ስታወራ በጣም ነው የምታሳዝነው ልጅቱ ማለት ነው። እና እሱ ትክክል ነው ወይስ እሷ ትክክል ነው? ወላሂ አይደለም ይጨደም 500 ብር የሚሰጣት ሰው ነው። ይሄ ደግሞ ልመና ደግሞ የለመነ ሰው ማለት ነው። ልመና is like ስፕሪት ነው። እኔ ክርስቲያን ነኝ፣ እንደ ስፕሪት ነው የማየው። ገብቷችኋል? ልመና ለምዳለች። እንዴት ብለሽ እንደዚህ ታወራለች? ጭንቅላት ይጠይቃል እኮ ሰው። እንዴት ይሄ ሁሉ ነገር ያደረገለትን ሰው አላረገልኝም ቀቅዬ ነው ብሩን የበላሁት። ብሩን አልሰጥህም
ቀቅዬ በሾርባ በማንኪያ አድርጌ ጠጥቼዋለሁ አይባልም። አንደኛ ነገር። ሁለተኛ ነገር የተቸገረ ሰው ደሞዝ ተሰጥቶት አለ ወጥቶ ስላለ እቃው እንደዚህ አይወራም። ይሄን ነገር ለሷ ያረኩላት እንደምታዩት እኔ ከዚህ በፊት ቪዲዮ እንደሰራሁላት የሰጠኋት ብር ደሞዝ ነው የሰጠኋት። ደሞዝ ነው የሰጠኋት ማለት አንድ ሰው ደሞዝ ሰጥተው ከዛ በኋላ ግን በቪዲዮ ወጥቶ ምን አስሎንጋስ ደሞዝ እያሰበ ያለው እሱ ብሩን የሰጠኋት እንደ ደመወዝ ነው እንደ ክፍያ ነው የሰጠኋት እንጂ ስጦታ አይደለም። እኔ ጋር ስራ ትጀምሪያለሽ እስከምትጀምሪ ድረስ መለመን አይጠበቅብሽም፣ መቸገር አይጠበቅብሽም ብዬ እንደ ስጦታ ነው የሰጠኋት ገንዘቡን አለና ወላሂ አለም ዝሩ አላህ ነው የሚያውቀው። አንደኛ ስሌቨሪነት እንዳይሰማት ከሰው ተቸገርኩና በችጋር ወድቄ ተቀበልኩ የሚል ስሜት እንዳይሰማት እኔ ጥሩ ሆኜ በስራ እስከዛ ድረስ ሌላም ስራ እየፈለግሽ ማቋቋሚያ ይሆንሻል ብዬ ነው ይሄን ነገር ለማድረግ የፈለግኩት። ብሩን አልሰጥህም ቀቅዬ በሾርባ በማንኪያ አድርጌ ጠጥቼዋለሁ አይባልም። አንደኛ ነገር። ሁለተኛ ነገር የተቸገረ ሰው ደሞዝ ተሰጥቶት አለ ወጥቶ ስላለ እቃው እንደዚህ አይወራም። ይሄን ነገር ለሷ ያረኩላት እንደምታዩት እና ይሄን ይመስላል። በእርግጥ እኔ ልጅቱ ተዋሻለች አይደለም ለምን አላውቅም። እሱ በደንብ አላውቀውም እሱ ማንነት እና ብዙ የምከታተለውም ሰው አይደለም። ግን እሷ ላይቭዋንም ብዙ ነገሮቿን የምከታተላ ልጅ ናት እና በጣም ምስኪን በጣም የምታሳዝን ልጅ ናት። የአረብ ሀገር ሴቶችን የምትመከር ምናምን ነገር እና ወላሂ አለም ይመስለኛል ሳስበው እኔ እንጃ ስለመወዳት ሊሆን ይችላል የተበደለች ነው የሚመስለኝ። ወደ እሷ ነው ያደላሁት። ልጁ በእርግጥ ሀብታም ነው። ጊቫዌ ከሰጠ በኋላ መቀየሩ ቀይሬያለሁ አልቀየረም አልተናገረም። ኢሻ አታመሰግንም ነው ያለው በተሰጠው ነገር። እሷ ደግሞ መኪናው ከተሰጠኝ በኋላ ወጭ ነው እንጂ ገቢ የለውም መኪናው መልሶ ይወሰድልኛል ይቻል ሙሂም ያን ሁሉ ነገሮች ተፈጥረዋል። በጣም ነው የሚያሳዝነው። ዩቲዩብ ላይ ማየት ትችላላችሁ። እንትኑን ከመጀመሪያው እስከ መጨረሻው የምታውቁትም ትኖራላችሁ ቲክቶክ ተጠቃሚዎች ማለት ነው። እና እኔ በጣም ነው የገረመኝ ከሰጠ በኋላ እንደገና መኪና መቀየር በጣም ፌር ነው አይደለም። በጣም ነው የሚያስጠላው። መኪና እንደገና ከሰጠ በኋላ ሌላ ባሮጌ መኪና ቀየረ ምናምን እና በጣም ከባድ ነው። ልጅቱ በጣም ነው የምታሳዝነኝ። እኔ በጣም ነው የምወዳት የምትመቸኝ። እንጃ ካሳለፈችው ችግር አንጻር ነው መሰለኝ የምትመቸኝ። በእርግጥ ያኔ የሚናገሩትን እና የሚያወሩትን ነው እንጂ ጠንቅቀን ህይወታቸውን አናውቅም እኛ። ግን ከምትናገረው ነገር አንጻር ካሳለፈችው ከምታወራው ነገር አንጻር እንደዚህ ማለት የምትዋሽና እንትን የምትል አይመስለኝም። አልሙሂም ይሄን ይመስላል። እኔ የምመክራችሁ አላህ ወይ ከሰው እጅ እንዳይጥለን ያ ረብል ዓለሚን ጤናችንን አላህ ይስጠን። በነገራችን ላይ ከጤና በላይ ምንም ነገር የለም። ጤና ስላጣች ነው አሁን ወጣ እንደፈለገ መስራት ስላልቻለች ነው እርዳታ የጠየቀችውና ሀምሼ ጤና አላህ ከምንም በላይ ጤናችንን ይስጠን። ጤና ሲኖር ይሰራል። የሰው ፊት ማየት አውዝ ቢላሂ አላህ ይጠብቀን ከሰው ፊት የሰውን ፊት ከማየት ማለት ነው። እና ብዙ አሉ ከዚህም ቲክቶክ ላይ ተረዱ እንትን ላይ ተረዱ ቢባል በጣም ብዙ የሰው ፊት አይተው ተገርፈው ነውና አላህ ጤናችንን ይስጠን። የሰው ፊት እንዳናይ ያ ረብል ዓለሚን። በጣም ነው የምታሳዝነኝ ለምን እንደሆነ አላውቅም። በጣም እኔ እንጃ። እና አሁን ደግሞ ይበልጥ በጣም አሳዘነችኝ አዝኜላታለሁ። እና አላህ ወይ ጉሉ አሚን። ሁላችንንም አላህ ጤናችንን ሙልት ያደርግልን። ሰርተን የምንበላ ሀብት በኋላ ይመጣም ባይመጣም ችግር የለውም። ገንዘብ ጤና ካለን ወጥተን ገብተን በቃ የፈለግነውን ሰርተን ቆሎም ቢሆን ቆርጥመን እናድራለንና አላህ ጤና ያድርገን። ጤናችንን አላህ ለሁላችንም ይስጠን። ጉሉ አሚን።